ያው ቀሲስ አሸናፊ ገብረ ማርያም እህት ነኝ። እንግዲህ ስለሱ ከልጅነት ጀምሮ አብረንም ስላደግን አጠቃላይ አገልግሎትን በተመለከተ በልጅነቱ ያው እንደዚህ አይነት አገልጋይ ይሆናል ብለን አንጠብቅም ነበር። ሰዓሊ ነበር፣ ደራሲ ነበር፣ አንባቢ ነበር። ስሜ ሚካኤል አሸናፊ ይባላል። ዛሬ ስለመጣችሁ በጣም እናመሰግናለን። ትልቅ ፕሮግራም ነበረ። ይህንን መንፈሳዊ ጉባኤ ስለተሳተፋችሁ ቤተሰቦቻችን እንዳለ እናመሰግናለን። እንኳን ለዚህ መዝሙር ምርቃትና እዚህ አንቨርሰሪ ያደረሳችሁ አመሰግናለሁ። ጎበዝ ይለዋለሁ። እኔ ግርማ ተክላንስ እባላለሁ። የፋሲካ የቀሲስ አሸናፊ ባለቤት አባት ነኝ እና ዛሬ በጣም ደስ የሚል መንፈሳዊ ዕለት ያሳለፍነው በእውነት የእነሱም የአገልግሎት ዘመናቸው ቢሆን የህይወት ዘመናቸው ያሳለፉት ውጣ ውረድ ቀላል ነገር አይደለም። ግን ትዳርን ያህል ትልቅ ህይወት በጽናትና በብርታት በፍቅር ኑሮውት እዚህ ደረጃ ላይ ደርሰዋል። እነሱ ትዳርን በተገቢ መንገድ ኑረውታል። ልጆቻቸውን ደግሞ እንደዚሁ ደግሞ የተባረኩ የተቀደሱ ልጆች አድርገው ያሳድገዋል። ቀሲስ አሸናፊም ሳይታክት ሳይሰለች ሳይደክም ህይወት ዘመኑ በሙሉ እስከዚህ ሰዓት ድረስ አገልግሎቱን በሰፊው ያገለግላል። በእሱ አማካኝነት ብዙ ነፍሳት ድነዋል። እግዚአብሔር የተመሰገነ ይሁን። እንኳን ለሌሎች ይቅርና ለእኛም ለእናትና ለአባቶች እንኳን ትልቅ በረከት ሆኖልናል። እግዚአብሔር የተመሰገነ ይሁን። ወደፊት ደግሞ መልካም ዕድል እንዲኖረው ምኞቴ ነው። እሺ ያው ቀሲስ አሸናፊ ገብረ ማርያም እህት ነኝ። እንግዲህ ስለሱ ከልጅነት ጀምሮ አብረንም ስላደግን
አጠቃላይ አገልግሎትን በተመለከተ በልጅነቱ ያው እንደዚህ አይነት አገልጋይ ይሆናል ብለን አንጠብቅም ነበረ። ሰዓሊ ነበር፣ ደራሲ ነበረ፣ አንባቢ ነበረ፣ በጣም ይጽፍ ነበር እና ደግሞ ይሄ በደንብ ይሄ የተዋናይነት በቃ ደስ የሚል ባህሪ ነበረው ቤት ውስጥና በጣም ታዛዥ ልጅ ነው። ለቤቱ ደግሞ አንድ ወንድ ነው፣ ግን እንደ አንድ ወንድ ልጅ ይሄ ኢትዮጵያዊ ባህል አመጻድቆ እንደሚያሳድገው ሳይሆን በደንብ አድርጎ ቤተሰቦቹን እያገለገለ እየሰራ ከኛ ከእህቶቹ እኩል ያደገ ነውና እያደገ ሲመጣ መንፈሳዊ አገልግሎቶች ላይ ትኩረት ማድረግ ጀመረ። ያው የነበረን የቤተሰብ ባክግራውንድ ደግሞ ብዙም ሃይማኖት ላይ ብዙም ያልነበረ ቤተሰብ ነው የነበረን። ነገር ግን እሱ መንፈሳዊ አገልግሎቱን አጠናክሮ በጣም ብዙ ፈተናዎች ከቤተሰብ ነበረበት፣ ጫና ነበረበት። አጥና፣ ተማር፣ አንተ የሚገባ ይሄ አይደለም የሚል አይነት። በኋላ ግን እግዚአብሔር አሸናፊ ነው። እንግዲህ እሱ የተሻለ ሆኖ ወጣ። እናት አባቶቻችን ስጋው ደሙን እንዲቀበሉ አደረገ። አጠቃላይ ቤተሰቡ በአጠቃላይ በመንፈሳዊ ሕይወት ውስጥ እንዲያልፍ የሱ ትምህርት ነው፣ ለኛም ትምህርት ይሆናል ማለት ነው። ቀሲስ አሸናፊ ያው እንግዲህ ካለው የቤተሰብ የራሱ ቤተሰብ ጋር ያለው ራሱ በጣም ትልቅ ትምህርት የሚሰጥ ሕይወት ነው ያለው። የትዳር ሕይወቱ፣ የልጆች አስተዳደጉ ሕይወት በአጠቃላይ ለኛም ለታናናሾቹም እንዲሁም ደግሞ በዙሪያ ላሉት ትልቅ ትምህርት የሆነ አገልጋይ ነው። ዛሬ ደግሞ በጣም ደስ የሚለው የ20ኛ ዓመት የጋብቻ በዓላቸውን ያከበሩበት ነው። ያው እኔ ቅርብም እንደሆነ ሰው በጣም ለኔ ለትዳሬ ራሱ የነሱ ትዳር በጣም ትልቅ ትምህርት ሆኖ ያደኩት። ምክንያቱም ግጭት የለም፣ ጸብ የለም። እዛ ቤት ውስጥ በጣም መተሳሰብ አለ፣ መፋቀር አለ። እንኳን ለራሳቸው ለሌላ ቤተሰብ የሚተርፉ ቤተሰቦች ናቸውና ባለቤቱም ወይዘሮ ፋሲካ ግርማ እጅግ በጣም የተወደደች የተከበረች ሰው አክባሪ ባለቤት ናትና መልካም ምኞት የምመኝላቸው እግዚአብሔር አምላክ የአብርሃምና የሳራን የጋብቻ እድሜ ያድርግላቸው፣ እድሜያቸውን ያርዝም፣ ልጆቻቸውን ይባርክ፣ የልጅ ልጆች አሳይቶ በበረከት ያትረፍርፍልኝ ነው የሚለው። እሺ፣ ስሜ ይታያል ጌታቸው ይባላል። ስለ ቀሲስ አሸናፊ ገብረ ማርያም ረጅም ዓመት በቤተሰብም በአገልግሎትም በዝማሬም አውቀዋለሁ። ቀሲስ አሸናፊ ከቤተሰብም ውጭ በሰርጌ ላይ ትልቅ ባለውለታዬ ነው። የዛሬ 18 ዓመት በሰርጌም ላይ በዝማሬም በአገልግሎትም
በቤተሰባዊ አስተዋጽኦ አድርጎ ትልቅ ደረጃ እንዲደርስ የረዳኝ ወንድሜ ነው። ቀሲስ አሸናፊ ዝማሬዎቹን ሙሉ በሙሉ እከታተላቸዋለሁ። በአገልግሎትም በጉባኤም ላይ ይገኛለሁ። ጥሩ መንፈሳዊ ወንድም ነው። አሁን ለ10ኛው የመዝሙር አልበም ላይ ተገኝቼ እንዲህ በደመቀ መንፈሳዊ ፕሮግራም ላይ ተገኝቼ ልባዊ ምኞቴን እንድገልጽ ስለፈቀዳችሁልኝ እናንተንም አመሰግናለሁ። ላሽዬም ለቤተሰቡም ረጅም እድሜ ከጤና ጋር እመኛለሁ። በቀጣይ እግዚአብሔር ፈቅዶ ለ11ኛው አልበም ያገናኘን። አመሰግናለሁ።